ሻምፒዮን ማን ይሆናል? መድረኩን ለዳኞ እንዲሁም ደግሞ ለፋይተሮች ትተን እንወጣለን። መልካም ድል ይሁን። እንዲጀምር የዳኛውን ወይም ደውሉን ብቻ ነው እየጠበቀ የሚገኘው። ዳኛው ጨዋታውን ለማስጀመር የሚከለከሉ ህጎችን እየነገራቸው ነው የሚገኘው። ተጨባበጡ አላችሁ፣ ተጨባበጡ፣ ጨዋታው ሊጀምር ነው። ያለበት ውድድር ነው። እነዚህ ልጆች የእውነት ነው የሚፈላለጉት። ስፖርታዊ ጨዋነቱ እንዳለ ሆኖ አሳያለሁ የተባበሉ ቡጢኞች ናቸው። አይናቸውን ከአንዳቸው ላይ ያለቀቁ። ናትዬ ምናልባት ይህን ጨዋታ እንግዲህ ጌችን አናግረው ነበር። የዚህ ጨዋታ አሸናፊ ሜን ኢቨንት የሚሆንበት ፕሮባቢሊቲ በጣም ብዙ ነው ብለናል ጌች እና እጅግ ተጠባቂ ጨዋታ ነው። የመጀመሪያው ዙር ደውል ተጀምሯል። ያ በጣም ረጋ ብሎ ነው የጀመሩት። ቀስቀስ ብሎ ነው መጀመር የፈለጉት የሚመስለው። እንዳይጠጋት ይመስላል። ያ እንዳይጠጋት ለማሳሳት መጣው። በነገራችን ላይ ሁለቱም ሪንጋኪያቸው በጣም ኃይለኛ ነው። ቀኛ ነው መጣያ። ሁለቱም ቴክኒሻን ፋይተሮች ናቸው። ሁለቱም ዶጅ ያደረገበት መንገድ እንግዲህ በጣም የሚገርም አሪፍ ፉትወርክ ያለው ይመስላል ታይሰን። በነገራችን ላይ ሁለቱም ሻርፕ የሆኑ ፓንቾችን የሚያሳርፉ ናቸው። ትመለከቷቸዋላችሁ። የቦክሲንግ ያሉትን ዱላዎች አይነት የሚጠቀሙ ፋይተሮች ናቸው። አብርሃም አለምም ታይሰንም ወይም ሃይማኖት ደሳለኝ። ታይሰን ከዱላዎች ፈጥኖ የሚወጣበት መንገድ ግን እያስገረመኝ ነው ያለው። አብርሃም እግር ስራው አይደለ ፒስ ነው እግር ስራው ምናልባት ናትዬ አሁን የጨዋታ በጣም ቀዝቀዝ ብሎ ነው የጀመረው። ከዛ ግን 2 3 4 እያለ ሲሄድ እየጋለ ይመጣል። ኢንቴንሲቲው በጣም ይጨምራል። ሁለቱም ቴክኒካል ስለሆኑ ይመስለኛል እንደዚህ ቀስ ብለው የሚጫወቱት። እንደምታዩቸው ሁለቱም እየተጠባበቁ ነው። ምክንያቱም ሁለቱም ዶጅ ማድረግ አለባቸው ከእያንዳንዱ የሚሰነዘረው። አብርሃም ግን ዱላዎቹን ጠቃራ ዋቴፓች ታይሰን ቆንጆ ቀኝ ነው የመታው። ዋው ጠንካራ ፓንች፣ አሪፍ ቀጥተኛ የምታሳርፈበት እንግዲህ ወደኋላ 1-2 ስቴፕ እንዲሄድ አድርጎታል። አብርሃም ግን ትንሽ ፓንቾቹን ኤክስቴንድ እያደረገና ፓወር እንዳለው ያሳያል። የአብርሃም ፓንቾቹ ዝቅ አድርጎ ነው የሚጫወተው። ለምንድን ነው አብርሃም በነገራችን ላይ እንደነገርኳችሁ ሪንግ አይኪው ኃይለኛ የሆነ ተጫዋች ነው። የተጋጣሚውን የስንዘር አይነቶች ያነብና ከዛ በኋላ የጨዋታ ስታይሉን በሚፈልገው ሁኔታ መቀየር የሚችል ቡጥኛ ነው። ግን ሁለቱም ልጆች ከዚህ በፊት ተገናኝተው ስለማያውቁ ለአብርሃም አለም ትንሽ የታይሰን አጨዋወት ግር የሚለው ነው የሚመስለኝ። እጅ ዝቅ አድርጎ መጫወት እንደ ታይሰን አይነት ፈጣን ሰንዛሪ ላይ ሪስክ ነው ብዬ ነው የማስበው። መሰለ የአብርሃም ካየሁት አጨዋወቱ በርቀት ለመጫወት ነው ያሰበውና ሲገባ ደግሞ እንዲያፈጥነው ዝቅ አድርጎ ቶሎ ብሎ ወደ ኋላ ነው ስቴፕ ያደርገ የተጫወተ ያለው እየተጣልከው በርቀት ነው የተጫወተ ያለው አብርሃም ካያችሁ ፓወር ፓንቸር ነው እና ኤግዛክትሊ ለአንድ ካላደረገ መሰንዘር አይፈልግም። ምክንያቱም ፋስት ካውንተር ፓንቸር። ታይሰን ለመሰንዘር አሰበና ዱሎውን ቆጠበው። አንዳንዴ ለመሰንዘር አስባችሁ ያላችሁትን ነገር ስትቆጥቡ ትንሽ ሪስክም አለው። የመጀመሪያ ዙር ኢንተርቴን እንዳደረገን አልቋል። 10 ሰከንድ ኦልሬዲ ያለቀ። አብርሃም አለም ዱሎች ያመለጠ ያው ብዙ ኢንቴንሲቲ ከፍ ያላለ ቀዝቀዝ ያለ መጀመሪያ ስለሆኑ ራውንድ አልቋል። ግን ትንሽ ጥርት ያሉ ቡጤዎችን ታይሰን ያሳረፈ ይመስላል። ነጠላ ዱሎችን ጠንካራ ነጠላ ዱሎችን ታይሰን ማሳረፍ ይችላል በዚህ ዙር። ሜቲንግ ራውንድ ሳይፎክር ያለበት ነገር ግን ትንሽ ጥርት ያሉ ቡጤዎች ከታይሰን ሰማያዊ ማዕዘን ያረፈ ይመስላል። ይህ ዙር በጣም ባላንስ ነው ማለት ይቻላል። ምክንያቱም ያው ከታይሰን በኩል ጠንካራ ዱሎች 1 ወይ 2 ተሰንዝረዋል እንጂ ያው ባላንስ የሆነ ጨዋታ ነው እየጫወቱ ያሉት። ምናልባት ሁለተኛው ዙር እየሞቀ ይሆናል ብዬ አስባለሁ። አሁን በደንብ ተያይተዋል። አብርሃም ታይሰንን በደንብ አጥንቶታል፣ ታይሰንም አብርሃምን በደንብ አጥንቶታል። ስለዚህ ሁለተኛ ዙር የተሻለ ጨዋታ ነው ያለን ብዬ አስባለሁ። እንደሚቆይ አምነው የገቡ ነው የሚመስሉት። መጀመሪያ ላይ ኃይላቸውን እየቆጠቡ ያሉበት መንገድና የአንዱን የተጋጣሚን ለማንበብ ነው እየሞከሩ ያሉት በመጀመሪያው ዙር ያንን ያየ ነውና አሁን እንግዲህ አብርሃም ቀድሞ ከስቱሉ ተነስቷል። ሁለተኛው ዙር ላይ ትንፋሹን ብዙ የመጀመሪያ ዙር ላይ የጨረሰ አይመስልም። ታይሰን እስካሁን ወንበሩ ላይ ቁጭ ብሎ ነው ያለው። ሁለቱም ጋር ከፍተኛ የመሸናነፍ ፍላጎት ነው ያለው። ምክንያቱም የመሸናነፍ ጉዳይ ብቻ አይደለም በሁለቱ ልጆች መሀል ያለው፣ ደጋፊዎቻቸው በርካታ ናቸው። ስለዚህ ይህን ጨዋታ ማሸነፍ ለሁለቱም ተጫዋቾች ትልቅ ታሪክ ነውና አብርሃም አለም እንግዲህ 63.5 ላይ እስካሁን ብዙ ጨዋታዎችን ማሸነፍ የቻለ ነው። ታይሰን በበኩሉ ወደ 63.5 መጥቶ አብርሃምን እየቀጠለ ነው የሚገኘው። እንደነገርኳችሁ ታይሰን ወይም ሃይማኖት ደሳለኝ 57 ላይ ቻምፕ ነው፣ 60 ላይ ቻምፕ ነው። አሁን ደግሞ 3ኛ ዲቪዥኑ ነው ለመሞከር የመጣውና ይህንን ነገር ያሳካዋል ወይስ ወደ እኔ እንዳመጣ ብሎ አብርሃም አለም ይመልሷል?
ቤት መጥቼ እያንኳኳው ነው ብሎት ነበረ ከፋይቱ በፊት። እስኪ ይሄንን ቤቱ 163.5 ኪሎ ግራም ያሸንፍ ይሆን? ምናልባት አብይ ታይሰን የሆኑ ምስል አሰርቶ ነበር ካየው የሆነች እያንኳኳ ሞት በየኪሎ ሞት መልአክ የሚመስል እሱ ነገር እያንኳኳ ነበር። ወደ ሶስተኛው ውስጥ አብርሃም አለምንስ ይፈጽመዋል ወይስ አብርሃም አለም የራሱን ኪሎ ያስከብር? አብረን ነው መጣውልህ ብሎታል። በጣም ብዙ ዛቻዎች ነበሩ። ደስ የሚል የቃላት ጦርነት ነበረ። አሁን አብሮ ማየት ነው። በጣም ያው ቢፉ ወጣ ያላለ ቢፉ አብርሃም ሲገባ ግን ታይሰን ለመቅጣት ያሰበ ነው የሚመስለው። ካውንተር ፓንቾቹ ታይም እያደረገ ነው እየሰነዘረ ያለው ታይሰን። የጀርቫንቴ ዴቪስን አይነት ስታንስ አይነት ነው ስታንሱ ያደረገው ሾርት ላይክ እንደ ዴቪስ አይነት ሾርት ነው ያደረገው። የራሱን ጨዋታ መጫወት ሊጀምር ነው። ቅድም አብርሃም አለም ነበር እጁ ዝቅ አድርጎ እየተጫወተ ነበር። አሁን ደግሞ ታይሰን እጁ ዝቅ ማድረግ ጀመረ። ተቀያየሩ። አሁን ትንሽ እየሞቀ ያለ ነው የሚመስለው። እንደነገርኳችሁ ነው። ያው ጠንካራ ነው። ያው ሁለቱም ጠንካሮች ናቸው። አንገቱ ወፍራም ነውና በጣም ከባባድ ዱላዎችን የመቀበል ቻንስ አለው ታይሰን። እውነት ነው። ያው ታይሰን እውነተኛውን ታይሰን አይነት ስታይል የሚያራምድ ውጥኛ ነው። በጣም አደገኛ ቦክሰኛ ነው ታይሰን። ለማያውቁ አብርሃም ጥምዝ ዱላዎች መታ። ጠንካራ ጥምዝ ዱላዎች እየመታው ነው አብርሃም እጁን ዝቅ ማድረግ ከፍ ማድረግ እየረሳ እየመሰለ ነው። አሁን ደጋፊዎቹ በግራና በቀኝ የሁለቱም ደጋፊ ታይሰን ጠንካራ እየሳቀ እንዳለ እንደነገርኳችሁ ነው። መጀመሪያ በደንብ ተጠናንተዋል። በደንብ ሁለተኛ ዙር ላይ እንደነገርኳችሁ ፍሪ ሆነው እየተጫወቱ ነው። ዱላዎችን እየለቀቁ ነው። የባላንስ ማጣት ይመስለኛል። ታይሰን ካየው በጣም ኢሞሽን ውስጥ ሊከተው እየሞከረ ነው። አብርሃም ቻርጅ እያደረገ ነው። ፓወርፉል ደግሞ ዱላ ስትሰነዝሩ ታይማችሁ ይቀንሳል፣ ስፒዳችሁ ይቀንሳል። ከባድ ዱላ ስትሰነዝሩ ስፒድ ላይኖረው ይችላል ማለት ነው። አብርሃም ኮንፊደንስ እያደነ ነው ወደፊት እየመጣ በጣም ፉትወርኩ አሪፍ ነው የታይሰን። በአሁኑ ሰዓት እንግዲህ ቦዲሻቶችን አብርሃም አለም ቦዲሻት እየመታ ነው ያለው። ቦዲሻት ላይ በደንብ እየጠቀመ ነው ያለው ይመስል መስቀለኛ አሳርፎበታል። ያደረገው ይመስላል ያቺ ፓንች። አው ብዙ ጊዜ የመጀመሪያ ዙር ሳናውቀው ተጠናቀቀ። እየሞቀ የመጣ ቴክኒኩ በላይ የማይንድ ጌሙ ወደ ኢሞሽን እንዲገባ መሀል ላይ ሲስቅበት እንግዲህ እንደምታዩት አብርሃም ቻርጅ ለማድረግ ነው ራሱ ኩፍ ለማድረግ ሰውን ፊት ያለውም ነገር አለ። ሜንታል ጌሙ ሞር በጣም ከባድ ነው። ሪንግ አይኪዋችሁ ሃይ ሲሆን የተጋጣሚያችሁ ወይም የኦፖነንታችሁን እያንዳንዱ ነገር ታነቡታላችሁ። ከዛ አብርሃምን ምን አይነት ነገር ስሜት ውስጥ ይከተዋል። ስሜት ውስጥ አንድ ቦክሰኛ ገባ ማለት ከጨዋታ ሪትም ውስጥ ይወጣል። ስለዚህ ታይሰን የፈለገውን ነገር ሰርቶ መውረድ ይችላል። ቅድም እንደተናገርከው እየሳቀ ዲስተርብ ለማድረግ እየሞከረ ነገር ነበር እና ያ ደግሞ ትንሽ ተጽዕኖ የሚፈጥር ነው የሚሆነው አብርሃም ላይ። አብርሃም ያንን ተቋቁሞ ምንም አይደለህም ብሎ የሚያጠቃ ከሆነ የተሻለ ነገር ማድረግ ይችላል። አሁን ግን ሁለት ቆንጆ ዙሮችን አይተናል። አሁንም ለሁለቱም ነው ነጥቡን የምሰጣቸው። እጅግ ከባድ ዙር ነው ያደረጉት። በጣም ይሄ ከባድ ዙር ነው። እንግዲህ ወደ መጀመሪያው ዙር ምንም አይነት ነጥቦች ተሰብስበዋል ብዬ አላስብም። ደህና ቦክሶችን አላየንም። ሁለተኛው ዙር ከመጀመሪያው ዙር የተሻለ ኢንቴንሲቲ ነበረው። ቆንጆ ፓንቾችን አይተናል። ቅድም ዮኒም እንዳለው ታይሰን አብርሃም ላይ ሳይኮሎጂካል ጌሞችን ለመጫወት እየሞከረ ነበር። አፍተር ኤቭሪ ፓንች ዋዝ ስማይሊንግ አት ሂም። ሶ ይሄ አብርሃምን ዲስትራክት ካላረገው አብርሃም እነዚህን ክፍተቶች እሱ እንደተዘናጋ አድርጎ ቆጥሮ ፓንች ማድረጊያ ሰዓት ሊያረጋቸው ይችላል። ላይክ አጌንስቲም ሊጠቀመው ይችላል እያስባለሁ። ሶስተኛውን ራውንድ ደግሞ በቃ እየጠበቅን ነው የምላችሁ። ኢቲኤፍሲ አንድ እስኪ ለኢቲኤፍሲ ገብርኤል ዛሬ ምሽታችንን ላደመቁልን በጣም ነው። ምን አይነት ጨዋታ ነው እያስመለከቱን ያሉት እነዚህ ሁለት ድንቅ ቡጢኞች አብርሃም አለም ከታይሰን ወይም ከሃይማኖት ደሳለኝ። ምን አይነት ጨዋታ ነው እያስመለከቱን ያሉት። አሁን ሶስተኛ ዙር ሊገቡ ነው። ጨዋታው በጣም እየጋለ ከአንደኛው ሁለተኛው አሁን ደግሞ ሶስተኛው የበለጠ እየጋለ ይመጣል። ናቲ እንደነገርኩህ ነው። አንደኛ ዙር ላይ በደንብ ተናበዋል። ሁለተኛ ዙር እንዳየው ነው። ሶስተኛ ዙር የባሰ ነገር ነው ያለው። ጅማሮ ራሱ በጣም ኢንቴንስ የሆነ ነው። በአሁኑ ሰዓት አብርሃም ያለው በአሁኑ ሰዓት ወደፊት እየመጣ ነው። በነገራችን ላይ አብርሃም ብዙ ኤክስፒሪያንስ ስላለው ማይንድ ጌሞቹ ምናልባት ላይሰሩ ይችላሉ። እጁ መርዝ ነው። አሁን የሳቱን ቦክስ አይቷል። እንደነገርኳችሁ ነው። በጣም ቦዲሻት በጣም ጠንካራ ዱላዎች አሉት አብርሃም አለም። እንደነገርኳችሁ ነው። በጣም ሪንግ አይኪው ጎበዝ የሆነ ውጥኛ ነው አብርሃም አለም። ምናልባት በርካታ ዓመት ልምድ ያለው ውጥኛ ነው። ታይሰንም የዋዛ አይደለም። ያው ቦክሲንጉን ሁለቱም ከፕሮጀክት የጀመሩ ስለሆኑ በደንብ
ተጠንቅቀው የተሰሩ ናቸው። ስለዚህ ሁለቱም ቡጢኞች የተሻለ ነገር ያሳዩናል ብለን እስካሁን ተመጣጣኝ ፉክክር ነው እያደረጉ የሚገኙ። በጣም ብዙ ቦዲ ሻቶችን አብርሃም እየተጠቀመ ነው። እንግዲህ የሰውነት ላይ የቡጢዎች እያሳረፈ ነው ያለው። ወደፊትም ቻርጅ እያደረገ ያለው አብርሃም ነው። በአሁኑ ሰዓት ኖካውት እያደረገ ቦዲ ሻት በጣም እየመታ ነው ያለው አብርሃም አለ። አሁን ይህንን ጊዜ መጠቀም ያለበት ይመስለኛል። ቀደም ካዞ ሲናገር እንደሰማሁት የምትስታቸው ፓንቾችም ኤቭሪ ትንፋሽ ላይ ተጽዕኖ ስላላቸው አቅም ባለ ሰዓት ቦክሶች ፕሪሳይዝ ሆነው ቢያርፉ የተሻለ ነው። ምን አይነት ኤክስቼንጅ ነው ያየነው በአሁኑ ሰዓት? ታይሰን እንግዲህ በዲፌንሱ መሀል አልፎ እየገባ ነው። ቦዲ ሻት አድርጎ ይኸውላችሁ ቦዲ ሻት ዱላ ያወርድ ጠንካራ ቦዲ ሻቶችን እየተማታ ነው አብርሃም አለ። አብርሃም ትንሽ አፍንጫው ላይ የደም ነገር አለ፣ የመድማት ሁኔታ ይታይበታል። አብርሃም አለም ነስር ነገር አለው። የማልዳኛው ታይም አድርጎ እንግዲህ ሐኪም ጠርቶ ያው የመጀመሪያ እርዳታ ዳኛው አስቆሞ እንግዲህ በሐኪም ነስሩን እያስጠረገለት ነው የሚገኘው። የአፍንጫ ላይ ምቶች በጣም በአፍንጫ የሚተነፍሰውን ነገር አፌክት የማድረግ አላቸውና ወደ አፉ የሚተነፍስ ከሆነ ካርዲዮም ችግር ይፈጥርበታል ብዬ አስባለሁ። ከዚህ በፊት በነበረው ጌቺ እና በማክስዌል ፋይት መጀመሪያ ዙር ላይ ያንን ነገር ነው ያየነውና ቅድምም ቼሪ ላይ ያየነው ነገር አለ። እስኪ እንዴት ጨዋታው ይቀጥላል የሚለውን ደግሞ አብረን እናያለን። በነገራችን ላይ ቦክስ ውድድር ላይ ተደጋጋሚ ጊዜ ነስር ተጠርጎ ካልቆመ ዳኛው ጨዋታውን የሚጨርስበት ሁኔታዎች ብዙ ናቸው። ነስር ተደጋጋሚ ጊዜ እየተደረገ የማይቆም ከሆነ ዳኛው ጨርሶት አርሲሲአይ ሊሆን የሚችልበት ሁኔታ ብዙ ነው ያለው። ሶስተኛው ዙር እንግዲህ አጋማሽ አካባቢ ላይ አሁን አቁሞ ነበር ጨዋታው። አሁን ቀጥሏል። ዳኛው እንዲጀምሩ አድርጎ ያስቀጥሏቸዋል። ታይሰን ጠንከር ያሉ ዱላዎችን ወደፊት ቦዲ ሻት በጣም በተደጋጋሚ ኮምቢኔሽን እያሳረፈ ይገኛል። እኔ ግን ቦዲ ሻቶቹ ለጭንቅላት መቅረጫ አብርሃም በጣም አግሬሲቭ እየሆነ ነው። አግሬሲቭ ጨዋታ እየጫወተ ነው አብርሃም። ምናልባት ነስሩ ስላለ ጨዋታው ቆማል የሚል ስጋት ኖሮበት ይመስለኛል። በጣም አግሬሲቭ እየተጫወተ ነው። ኮርነር ስር ገብቷል። ፍሬሽ ኢነርጂ ነው ያላቸው። በተለይ አብርሃም አግሬሲቭሊ መምጣቱ ታይሰን እንግዲህ በደንብ አሁንም እየነሰረው ይመስለኛል። አብርሃም አሁንም እየነሰረው ይመስለኛል። ዳኛው ያዩት አልመሰለኝም። አብርሃም አሁንም እየነሰረው ነው። ጓንቱ ላይ ደም እያየው ነው። ቦዲ ሻት ብለድ ስዌት። ምን አይነት ጨዋታ ነው እያየን ያለ ነው? ሁለቱም ጦረኞች ወደ አብርሃም እየተመታም ምን አይነት ዱላ መቀባበሎች ነው እያየን ያለ ነው? በጣም ሁለቱም ጠንካራ ዱላዎችን እየተቀያየሩ ነው። ምን አይነት ዋው! በጣም ጠንካራ የሆነ አብርሃም መስቀለኛ ምት አሁንም አሳርፎበታል። አይ ቲንክ ለኖካውት እየሄደ ያለ ይመስለኛል። ቦዲ ሻቶችን 10 ሰከንድ ነው የቀረው። 10 ሰከንድ ለመስጠት ዝግጁ ነው። ኦጀዋት ተመሰጥኛል። እኛም ተመሰጥን። ምን አይነት ጨዋታ! ቆም ብለን ነው መነሳት ያለብን። ኢቲኤሲ ተጫዋች ሲመርጥ አልሳተም። እመኑኝ እስካሁን እያየን ያለ ነው። ኤቭሪ ኮምባት ስፖርት ወርዝ ያደርጋል። ምር የሆነብኝ እንዴት ነው ከዋታ እናይም ነው እስካሁን። ምክንያቱም እንደነገርኳችሁ ነው ስፖርቱ ቦክሰኞቹ ጠንካራ ልምምድ ማድረጋቸውን የተመለከትንበት ነው። ምክንያቱም የኮንዲሽን መዛባት ሁሉም ቦክሰኞች ላይ አላየንም። ያው ቦክሲንግ ስፖርት ታውቃላችሁ ራውንድ 3 ሆኖ እንኳን እጅግ ስቴሚናል የሚጠይቅ ነው። አሁን ግን አምስቱንም ዙር በጣም በምቾት ነው እየጫወቱ ያሉት። ኢቭን ከአንዱ ዙር እየተሻሉ ነው ያሉትና እንዴት ነው ይሄው? በጣም ትክክል ነው። ምክንያቱም ጨዋታዎች በቆዩ ቁጥር ምን ያህል ለኮንዲሽናቸው እንደሰሩ ነው የሚያሳየውና የነዚህ በጣም በቃ ትሬኒንጋቸውም ኢንቴንስ እንደነበረ እስካሁን ያየኑ በኢንተርናሽናል ደረጃ የሚመጥኑ ኮምፒቲሽን ነው እያየን ያለ ነው። ብዙ ጊዜ የኢትዮጵያ ኮምባት ስፖርት የሚተቸው ነገር ኮንዲሽን ነው፣ ግን በጣም አሪፍ ካርዲዮ ኢንዱራንሳቸው መጨረሻ ዙር ላይ እንደ መጀመሪያ ዙር መጫወት በጣም ትልቅ ትሬኒንግ ይጠይቃል። ስለዚህ ናትዬ 2028 ላይ የኦሎምፒክ ጨዋታ አለ አሜሪካ ላይ። ስለዚህ ለዛ ከነዚህ አይነት ቦክሰኞቻችን አይተህ የሆነ ነገር የሚፈጠር አይመስልም? ኦሎምፒክ ላይ ከነዚህ ውስጥ ከቦክሰኞች ውስጥ እነዛ ላይ ሪፕሬዘንት የሚያደርገን አይኖርም ብለህ ታስባለህ? በእርግጠኝነት በዚህ አካሄድ 28 ራሱ በፊት ትልቅ የኢንተርናሽናል ሰክሰስ ይኖራቸዋል ብዬ አስባለሁ። አሁን አራተኛው ዙር ጀምሯል። ቀጥታ ምት እንግዲህ ታይሰን እየሰነዘረ ነው። አብርሃም ደግሞ የሚገርም ኮምቢኔሽኖችን ኢንቴንሲሊ በብዛት ቮሊዩም ያላቸው ነገሮችን ነው እያሳረፈ ያለው ከነ ጥንካሬ። እንዴት እስካሁን እንዳልደከመው ያስገረመኝ ነው። ታይም ምንድነው? ታይም አይ ቲንክ የሰዓት ሁኔታ ነው። ዳኛው አስቆሞታል። የሰዓት ሁኔታ ነው። አግሬሲቭሊ በሚጠጋበት ሰዓት ታይሰን ቀና ብላ ነው እየተጫወተች ያለችውና ክፍተቶቹን እየቆጠረች ይመስለኛል። እንደነገርኩ ነው። አብርሃም አለምም እጅግ በበርካታ ዓመት ልምድ ያለው ታይሰን አሳርፏል። አሁን ታይሰን ኮምቢኔሽኖችን እያሳረፈ ይገኛል።
ናትዬ አቢ ይሄ ጨዋታ እንግዲህ ለዳኞች ፈተና ይሁን ብለህ ታስባለህ? ኮሜንተሪ ላይ ሆነን እንኳንም ዳኛ አልሆንም። ከባድ ኮምቢኔሽን ታይሰን እንዴት ያለ ዱላዎችን እየተቀያየሩት ነው በደንብ። ታይሰን ሄድሾቶችን ነው ታርጌት የሚያደርገው፣ አብርሃም ደግሞ ቦዲ ሻቶችን ነው። አው አብርሃም አለም ቀጥታ ምቶችን ይሰነዝራል። ታይሰን ቅንብር ወይም ደግሞ ሽቅብ ጥምዝ የሚባሉ ዱላዎችን ተደጋጋሚ ጊዜ እየሰነዘረ ነው የሚገኘው። አፐርካት አስፈላጊ ነው ብዬ አስባለሁ። እስካሁን ክሮስ ተሳተ። በአሁኑ ሰዓት ትንሽ ኮንፊደንሱ እየተገነባ ያለ ይመስላል የአብርሃም አብርሃም አሁን ካውንተር አብርሃም እያጠቃ ነው። ዳኛው የተስፋ ምልክትን ያሳየው ለታይሰን። ምን አይነት ዱላ ነው እያየን ያለ ነው? ምን አይነት ጨዋታ ነው እያየን ያለ ነው? እንግዲህ ሁሉም ሰው ቀጥ ብሎ እኛ ራሱ መሰጣ ውስጥ ገብተናል። ክሊንች ተደራርገዋል። እኛ እኮ ኮሜንታተሩ ሊያስተው ነው። እነዚህ ልጆች ምን አይነት ዱላ ነው የሚቀባበሉት? አቢ እስካሁን ያሉት ነገር እንዴት ነው? ቃል የለኝም የኔ አባት። ታይሰን አብርሃም ምን አይነት ሲዘራ አብርሃም በተደጋጋሚ ኮምቢኔሽኖችን አሳርፏል። አሁን ወደፊት ለፊት እየመጣ ነው ያለው፣ ማዕዘኑ ጋር እያስጠጋው ነው የሚገኘው። ምን አይነት አሬና ነው? ምን አይነት ፋይት ነው? አብርሃም ኮንፊደንስ ጌን ያደረገ ይመስላል። በእያንዳንዱ ሰዓት ላይ ቻርጅ እያደረገ ነው። ፊቱንም እየሰጠው ነበረ እና በጣም ጌን ኮንፊደንስ አማን አለ ድምፅ። አዳራሹ እንግዲህ በአብርሃምና በታይሰን ደጋፊዎች እየቀለጠ ነው። ዙሩ ባለፈ ቁጥር የሚገርም ቀኝ ጠመዝ ምት ታይሰን እንግዲህ በዲፌንስ መሃል እያለፈ ነው ያለው። አብርሃም አሪፍ ምትን ያሳረፈበት። አብርሃም ዜራር ሌቭል ቱ ዚስ ጌም እያለ ነው። ፊቱን እየሰጠው ነው። ኢንቲሚዴት እያደረገ ሾቦትም እያደረጉ ምን አይነት ፋይት ነው? ቆመን እያደረገን ነው የምንገኘው። ፋይት ምን አይነት ተወራለት ያስመለከቱ ምን አይነት ፋይት ነው? The best fight so far. The best fight so far. I doubt that. I don't think it's the best fight so far. Who is better? Desalegn in the I see. This one have so much hype on it. ግን this one አይፓለው ግን Desalegn እና የሱ ማለት ነው more intense ነው. This one is crazy. የመጨረሻውና የአምስተኛ ዙር ላይ ደርሰናል። ምን አይነት ቦክስ ነው እያየን ያለው? አብርሃም ለበቀል የመጣ ይመስላል። አብርሃም የተሰነዘሩበትን የጥቃት ቃላቶች እንዳለ በቡጢ መልክ ዘርዝሮ ለታይሰን እየመለሰለት ነው። መመንዘር ፈልገዋል። ዘርዝሮታል። ዝቶ ነበረ። አልዘርረውም እደበድበዋለሁ ብሎ ነበር። እስካሁን እንዳየሁት ታይሰን ላይ ብዙ ቡጢዎች አሉ። አብዬ ናቲ፣ ምናልባት እነዚህ አራት ዙሮች ለዳኞቹ እስካሁን እየተካሄዱ ያሉ ጨዋታዎች ለዳኞቹ እጅግ ፈተና የሆኑ ጨዋታዎች ናቸው። እናንተ አሁን ምን ትሰጣላችሁ? ምናልባት እኔ ሁለት ባረጋቸው ደስ ይለኛል። ሁለት እኩል እኔ አታስዋሽኝ። አብርሃም የተሻሉ ቦክሶችን ላንድ ያደረገ ይመስለኛል። ቦዲ ሻቶቹ በጣም አኪሬት ነበሩ። ሂወዝ ላይክ እየተራመደ ወደፊት ቦክስ ሳይፈራ ነበር እየሰነዘረ ነበር። አብርሃም የቮሊዩም ተጫዋች ነው። ብዙ ፓንቾችን ነው የሚያሳርፉት። በቁጥር ደረጃ አሁን ቢመዘገብ እጥፍም ሊሆን ይችላል። የታይሰን ግን የተመረጡ ፓንቾች ናቸው። ሲያርፉበት ጠንካራ የሆኑ ናቸው። ፊቱ ላይ ነው እያረፉ ያለው። መጠበቅ አልቻለም። አምስተኛውና የመጨረሻው ዙር ማነው አሸናፊ? ከዚህ በኋላ ወደፊት እየተራመደ ያሉትን ኮምቢኔሽኖች የሚያውቃቸው ዴድሊ ቦክሶች ማሳረፍ መቻል አለበት ብዬ አስባለሁ። ታይሰን ሞር አግሬሲቭ መሆን ይገባል በዚህ ዙር። ያቺን ቀኝ እጅ በጣም ሪሎድ እያደረጋት ነው እንደምታዩት። ኢቬንቹዋሊ ታርፋለች ብለን ቀጥተኛ የምታሳልፈዋል። አሁን እስቲ መረጃ ታይሰን ቀጥተኛ የምታሳልፈው በኋላ ወጣ የምትሰነዝር አይነት ተጫዋች ነች ወይስ ራሷ ፋይቱን መፍጠር የምትችል ወደፊት እየተራመደች አግሬሲቭሊ መሰንዘር የምትችል ተጫዋች ነች? ሁለቱም እያየሁባታለሁ። እሱ እስኪገባ እሷ ወጣለ። ምን አይነት ዋጣ አድርገውታል ፓንቾቹ ግን ዱላውን አያስታውቅበትም። ታይሰን ዱላዎችን እየተቋቋመ ያለበት ሁኔታ ራሱ አስገራሚ ነው። አንፌዝድ ሰነዝር አልመለስክልኝ ቅድም ጥያቄ። ምናልባት ታይሰን ጨዋታውን በደንብ እያነበበ ያለ ነው የሚመስለው። ምክንያቱም የሚሰነዘርበትን ዱላ እያየ ነው። ዱላዎች ሲመታ ዋጥ የሚያደርግበት መንገድ አንደኛው የጨዋታው በአሁን ሰዓት ቅሬታ እያቀረቡ ነው ያሉት። ካስቆመው በኋላ አስቆጥረውበታል። አንድ ቡጢ ሰንዝሯል ነው እያሉ ያሉት ኮርነሮቹ።
ይህንንም ለዳኞች እንዲደርሳቸው አሳውቀዋል። ምናልባት ይሄ እንዴት ነው ይሄ ዙር ገና 1 ደቂቃ ነው ከጀመረ። እስኪ አሁን ላይ ደግሞ ያለው ነገር እናያለን። አብርሃም አይ ቲንክ ታይሰን is looking for that one punch yes አፌክት የሚያደርገው በተለይ በክሊንች መሀል እንግዲህ ሲላቀቁ የግራ ጥምዝ ምት አብርሃም አሳርፎበታል። ታይሰን ሾሞት እያደረገ ነው። ያሳርፎበታል። የአሁኑ ፓንች ነስሩ ከአሁኑ ፓንች ነስሩ ከአሁኑ ፓንች ነስሩ ጠንካራ ፓንች እሱ ይመስለኛል። አሁኑ ነስሩ ነው የፈጠረው። ሪዝሙ እየተመለሰ ይመስላል። በጣም ፉትወርኩን እየተጠቀመ ታይሰን ሪንጉን እየረገጠ አሁን አዳራሹ በሙሉ ስሙን እየጠሩት እጁንም ዝቅ አድርጎ ነው እየተጫወተ። ይህ ጨዋታ አንድ ዙር በኖረው በአልቅ ያስመኛል። ጨዋታ በአልቅ የሚያሰኝ ጨዋታ ነው። ታይሰን ለምን 8 ዙር እንዳለ አሁን እያገባ እውነት ነው። በጣም ኢንተርቴን አብርሃም ተመልሷል። አብርሃም እንዳልክ ዳኞች በእናታችሁ ካምባክ ምናልባት አረ ይመረቅ የሚያስብል ጨዋታ ነው። ጨዋታው ዙሮች ይመረቁ፣ የታይሰን ሀሳብ ይከበር የምንልበት ሁኔታ ነው ያለው። 8 ዙር ነው አብርሃም አይረታም። ኮምቢኔሽኖችን በተደጋጋሚ እያሳረፈበት ነው። እንዴ አሁን አብርሃም እያጠቃ ነው። አብርሃም እያጠቃ ነው። ምን አይነት ዙር ነው የአዳራሹ የአብርሃም ካርዲዮ ግን ድጋሚ ያስሮታል። 10 ሰከንድ ብቻ ታይሰን ተንገዳግዷል። ታይሰን አሪፍ ምት አይነት ፋይት ነው። ገመዱማ አዳልጦት ሊሆን ይችላል። ምን አይነት ጨዋታ ነው? ዳኞች እንዴት ነው አሁን? ፈጣሪ ይሆናቸው ከነሱ ቦታ መሆን በጣም አደጋ እንደሆነ የሚያሳውቅ ዙር ነው ያየነው። 5 ዙር ከባድ 5 ዙር እንዳልከው ነው። ደግሞ የመጀመሪያ ዙር ቀዝቀዝ ብሎ ጀምሮ የመጨረሻው ዙር ላይ ከአቅማችን በላይ ነው ያለ ነው። በጣም ዋት ጌም ዋት ፋይት ዋት ፋይተር ዘ ኪቢራ እንዴት ነበረ? ቤተሰብ እንዴት ነበረ? ዋው! እሺ ይህንን ውድድር የሚሸልሙልን ይህ አቶ ጌታቸው መለሰ ወደ ለስንታየው ስጥልን ማይክ ስንታየው ስንት እሺ ዛሬ ትክክልም ዓለም አቀፍ የቦክስ ቀን ነው። ሞቅ ያለ ምስጋና አቅርቡ ለነዚህ ሁለት በደንብ የአማራ ቦክስ አሳዩ ልጆች። 63 ኪሎ ግራም አምስተኛው የመጨረሻው ጨዋታ የመጀመሪያው ዙር ቀይ ማዕዘን 47 ሰማያዊ ማዕዘን 48። ሁለተኛው ዙር ቀይ ማዕዘን 47 ሰማያዊ ማዕዘን 48። ሶስተኛው ዙር ቀይ ማዕዘን 49 ሰማያዊ ማዕዘን 46። አራተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45።
አምስተኛው ዙርና የዚህን ጨዋታው ውጤት የሚወስነው ኢቲኤፍሲ 002 አዲስ አሸናፊ በ63 ነጥብ 5 ኪሎ ግራም። አምስተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45 የዚህ ጨዋታ አሸናፊ ቀይ ማዕዘን አብርሃም አለም ፌደራል ማረሚያ ኮሚሽን ኢቲኤፍሲ 002 አዲስ አሸናፊ የዚህ ውድድር አሸናፊ ነው። በነገራችን ላይ ከአንድ ወር በኋላ 25 ቀን ብቻ ድጋሚ ሪማች አላቸው። ሚስጥር ነው ያወጣሁት ዛሬ በሌላ መድረክ እነግራችኋለን። የዚህ ጨዋታ አሸናፊ አብርሃም አለም ለአብረሽ እስቲ አብረሽ ምን ተሰማ? ምንድን ነው የሚሰማህ በዚህ ሰዓት? አመሰግናለሁ ሁላችሁ። ቅድሚያ ይህንን ነገር ያዘጋጀው ይህን ነገር እንደዚህ እንዲሆን ላደረገው ለፈጣሪ በግዙ ለአጋዕዝተ ዓለም ሥላሴ ምስጋና አቀርባለሁ። ለድንግል ማርያም ልጅ ምስጋና አቀርባለሁ። በመቀጠል ሁሌም ስራ ብቻ stay humble. በመቀጠል ጥሩ ተጋጣሚ ነበርክ። ቀጣይ አሻሽለህ አስተካክለህ እንደምትመጣ ተስፋ አድርጋለሁ። እናቴ እወድሻለሁ። ይህን እንዳየሽ እንደሆነ አውቃለሁ። እዚያ ላመጣሁሽ ምን ያክል ለእኔ እንደምትራሪ ስለማቅ ነው እዚያ ላመጣሁሽ። እናቴ በጣም ነው የምወድሽ። ባለቤቴ ቃልዬ በጣም ነው የምወድሽ። ልጄ በጣም እወዳችኋለሁ። እናቴ አንድ ቀን ትንሽ ብቻ ታገሽኝ፣ አሳርፍሻለሁ። ሁሉም ነገር አስተካክላለሁ። ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። ክብር ለድንግል ማርያም ልጅ ለእንጦጦ ደብረ ቁስቋም ክብር ምስጋና ይገባታል። በመቀጠል ተጋጣሚ አከብራለሁ፣ ወዳለሁ። ቀጠለ ይገኛል። እስኪ ታይሰን ለታይሰን የት አላችሁ? ባይዘዌ አንዴ የኢትዮጵያ ፌዴራል ፖሊስ እና የአዲስ አበባ ፖሊስ አባል ናቸው። እስቲ ሞቅ ያለ ጭብጨባ ለሁለቱ። ታይሰን ፌዴራል ቤቶች የስ አብረሽ ታይሰን ያው እኔ ማለት ተፈልገው ያኔ ደጋፊዎች አመሰግናለሁ። ያው እንግዲህ ውጤቱን በውስጣችን እናውቀዋለን፣ ሁላችንም ውጤቱን እናውቀዋለን። ምንም ማለት አልፈልግም። አመሰግናለሁ። እናመሰግናለን። ታይሰን አብርዬ ሽረና ገና ይቀጥላል። አኮራችኋለሁ፣ እወዳችኋለሁ። ይህ ስላደረጋችሁ ደግሞ በጣም አመሰግናለሁ። እናመሰግናለን ከልብ አድርገን ለጌታቸው